ሲጀመር እኮ ልጅቷ ከቃው ሳይሆን ችግሯ ከቤቱ ነው። ማርኬን መልቀቅ አትፈልግም፣ ቤቱን መልቀቅ አትፈልግም። ለምን በቃ ነገሮችን መቀያየር ነው የምትፈልገው። በሁለታቸው መካከል ችግር ትፈጥርና ከዛ እሷ መግባት ነው የምትፈልገው በችግር ውስጥ ማለት ነው። ቤዚም ዛሬ ትልቅ ፈተና ነው ያቀረበችላት የኔ ቆንጆ። አላማዋን ለማወቅ እኮ አላማዋን ምን ፈተናን ባታመጭላት እኮ ይሄ የታወቀ ነገር ነው። ቤዝዬ ቸኮሌቷ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ሰላማችሁ ይብዛልኝ። ውድ ቤተሰብ እንግዲህ ልጅ በፈተናው ወድቃለች ማለት ነው። ምክንያቱም ሲጀመር እቃም አልጠፋትም እኮ ብዙ ወርቆች ነበሩ፣ ብዙ ዶላር ነበሩ እያለች ነበረ ስትጨማለቅ የነበረው። ጨምላቃውንስ ተጨማለቀች። ቆይ አንቺ ግን ማለት ነው ይኸው የምትባይ ማን መብት ስለሰጠሽ ነው እንደዚህ ከቢዚ ላይ ቀብረር ብለሽ የምትናገሪው እንዴ? በገዛ ቤቷ አሽቀንጥራ ማውጣት እኮ ትችላለች። ማርኬን ፈርታ ነው ማለት ፈርታ ስላችሁ ማርኬን በቃ ስለምታከብረው ስለምታፈቅረው ግዴታ ነው በቃ የባሏንና ማለት እንዴት ነው ስሜቱን መጠበቅ አለባት እንጂ አንቺን ፈርታሽ አይደለም እኮ አሽቀንጥራ መጣል ትችላለች። ገባሽ አይደለም? ምንድነው እዚህ ጋር የሚያሞላቅቅሽ የቻይና ሞልቃቃ? እና ሲጀመር ደግሞ ማለት ነው ወርቁ እንዴት ነው ከቻይና ሰርቀሽ ነው እንዲያመጣሹ? ይው እውነቱን ተናገሪ። እውነቱን ካልተናገርሽ አንፋታሽም። የት አምጥተሽው ነው ሁሉ ወርቅ? ከየት አምጥተሽው ነው? ሲጀመር ይሄን ሁሉ ወርቅ ከቦርሳሽ ለምን ማስቀመጥ አስፈለገ? ሲቀጥል እንደው ዶላሩንስ ለምን ባንክ ውስጥ አላስገባሽውም? አንቺ ውሸታም፣ ውሸትሽ እኮ ተጋለጠብሽ ዛሬማ ማለት ነው። እንዴ ፍቅረኛ እያለች ሚስት እያለች እኔ የበላይ ልሆን የሚባል ነገር አለ? እንዴ አይናውጣ። ሲጀመር እኮ እኔ ክሴን ማንሳት አልነበረብኝም። ስትሞላቀቅ ስታስጠላ። እኔ የምላችሁ ቤተሰብ ቆይ ማን ያስፈታት ቤዚን? እሷ ነች እንዴ ክሱን ያነሳችሁ? ሲጀመር ሌላ ሰው ነው አይደል እንደ ያለችን ቤዚ እና ቤዚዬ ማለት ነው ዛሬ አንዳንድ ነገሮችን ስትናገሪ ነበር። እንዴ ለስችን ለማትረባ ሴት ብልሽ ደግሞ ያልሆነ ነገር ትናገሪያለሽ እንዴ? ቤዚ ደግሞ አሁን ለምሳሌ በቃ እኔ ወርቁን ወስጄዋለሁ ሽጬዋለሁ ማለት ተገቢ አይደለም። ምክንያቱም እቺ አሳው የሆነች ተንከሲስ የሆነች ሴት ማለት ምን እንደምትፈጥር አታውቂም። በውሸት እንኳን እስር ቤት አስገባች አይደለ? ስለዚህ እንደዚህ ሸጠዋለሁ ምናምን የሚባሉ ቃላቶችን ድጋሜ እንዳትናገሪ። ከህግ ነገር የሆነ ይሄ ነገር ከህግ ሲደርስ ችግር ስለሚፈጠር ማለት ነው። እና የምትናገሪያቸውን ነገሮች ጠንቀቅ በይ። በብልሃት ነው መፍታት ያለብሽ። እሺ የኔ ቆንጆ። ሲቀጥል ቤተሰብ ማለት ነው እኔ የቤዚ ነገር እኮ ግራ እያጋባኝ ነው አሁን ላይ። ቤዚን ያክል እንጀራ ሆነችብኝ፣ በቃ ትዕግስተኛ ሆነችብኝ። ያ የድሮ መጮህ የለ፣ ያ መሰዳደብ የለ። ከማርኬ ጋር ሲገናኙ እንግዲህ እሳት ኩንታት ነው የሚሆኑት እኮ። ጥፉ አንጠፋም። ባንዴ ተጋግለው ማለት ነው ቤተሰብ። ጥፉ አንጠፋም። ውሃ እንኳን ቢደፋባቸው አይበርዱም እኮ በሰዓቱ ሲጣሉ እንደዛ ሲሰዳደቡ። አሁን ግን ሳስበው ግን ቤዝዬ የሆነ መጽሐፍማ አንብባለች። በቃ ፍቅረኛሞች ሲጣሉ ችግርን ነገርን እንዴት ማብረድ እንደሚቻል የሚል መጽሐፍ አንብባለች። ምክንያቱም በዚህ ደረጃ እኔ ተቀየራ አይቻት አላውቅም። ግን እኮ ደስ ብሎኛል። ይሄን ባሪያውን በጣም ነው የወደድኩት ማለት ነው። በቃ ልስልስ ብላሉ ነገሮችን ልክ እንዴት ነው በእውቀት የተሞላ የለም በእውቀት ነገሮችን በእውቀት ነው መፍታት የፈለገችው ማለት ነው። ግን ደግሞ እየፈራው ያለሁት ምን እንደሆነ ታውቃላችሁ? አሁን እንግዲህ የመጨረሻ ማለት ነው ትዕግስቷ ሊያልቅ ጫፍ ላይ ደርሷል እና ቤዚ እንደ ቦምብ ልትፈነዳ ነው። ቤዚዬ ግን እንደዚህ ትዕግስተኛ እንደሆንሽ ቆይልን የኔ እናት። እኔ ስትናደጅና ስታለቅሽ ማየት በፍጹም አልፈልግም እውነት ለመናገር እና ማርኬ እኔ ችግርህ ምን እንደሆነ እየገባኝ አይደለም። እንደው ለድራማም ቢሆን እኮ ቤተሰብ የምሬን ነው። ብዙ ድራማዎችን ታያላችሁ አይደል? ድራማ ውሸት ቢሆንም የሆነ ደስ የሚላችሁ ልባችሁን የሚያረካ ድራማ አለ እኮ። ለምሳሌ አንድ ወንድ ልጅ አፍቅሮ ምናምን ስንት መስዋዕት የሚከፍል ከቤተሰቦቹ ጋር እስከ መጣላት እስከ መውጣት ድረስ የሚደርስ ድራማ አይታችሁ አታውቁም? ማርኬ ካፍ ላይ ብቻ ነው እንዲቆይ ሚስቴ የምትለው። በተግባር ነገሮችን ካላገዝካት እሷ የምትልን ነገር ካላደረገች እኛስ ምኑን እንማረው? ሲቀጥል አንተስ ደግሞ አሁን ቤዚ በሰላም ስላናገረች ነው ማለት ስላልተናደደች ነው። ግን የተናደደች ጊዜ እንዴት ልትሆን ነው? በኋላ ላይ ደግሞ አሁን ችግር ሲፈጠር ቤዚ ተናዳ በቃ ነገሮች ሲቀጣጠሉ እናት ለምን ነገሮችን ታከብጃቸዋለች? ለምንድን ነው ሁሌም ድርቅ የምትለው ነገር አለ ማለት ነው። በነገራችን ላይ እንደዚህ እነዚህ ቃላቶች እኔ በጣም አይመቹኝም። ምክንያቱም በቃ የችግሩ ቀስቃሽ በተለይ የችግሩ ቀስቃሽ ሰው እንደነዚህ አይነት አማርኛዎችን ሲያወራ እኔ አልወድም። እና ቤዚ ከመገንፈሏ በፊት እንደ ቦምብ ቡም ብላብህ ማለት ነው
ነገሮች ከመቀጣጠላቸው በፊት ማስተካከል ያለብህን ነገር አስተካክል። ልጅቷን እኮ ውጪ ምናምን ብለህ አባራት፣ ሻንጣውን ወደዛ አመነቃቅረ ጣል አይደለም የተባልከው። ግን እንዳዋቂ ሰው ማለት ነው በስነ ስርዓቱ ቁጭ ብላ አናግራት። መሀላ ገብቻለሁ ቃል ገብቻለሁ የምትለው ቃልህን እኮ ጠፍ አልተባልክም። ውጭ አድርገህ ማንከባከብ ማለት እኮ ቃልህን ጠበቅ ማለት ነው። ለምንድን ነው አንተ ከቤት እንድትወጣ ያልፈለገው? ሲጀመር ከቤት ከወጣችስ የሆነ ችግር ቢፈጠር ምናምን ምንድን ነው የሚፈጠረው? እሷ እኮ የ10 ዓመት ልጅ አይደለችም። በሐሰት ወንጀላ ሚስትን እስር ቤት ያስገባች ሴት ነች። ስለዚህ ምን ይፈጠራል ብለህ ታስባለህ ነው ወይ? ማርኬ በግልጽ ተናገር። በቃ እቺ ልጅ ያስፈራራች ነገር አለ። እንደዛ እየተሰማኝ ነው አሁን ላይ። ማለት አንተ ካስወጣኝ እንደዚህ ያደርጋለሁ ብለህ ያስፈራራች ነገር አለ ወይ? ማለት የሚጠበቅብህ እኮ በቃ አጭር አማርኛ ነው። ማለት እኔ ከቤት አስቀምጥሻለሁ ብዬ ነበረ፣ ነገር ግን በአንቺ ምክንያት ፍቅሬ ሊጠፋ ነው። ስለዚህ እኔ ፍቅሬን ማጣት አልፈልግም፣ ጸብ እንዲፈጠር አልፈልግም በመካከላችን። ሰው እኔ የምችለውን ነገር አድርጌ እከራይልሻለሁ፣ እስከምትሄድ ድረስ ያለውን ነገር እኔ እረዳሻለሁ፣ ከጎንሽ አለው ብለህ እኮ ግልጽ መናገር ነው። ምንድን ነው በዚህን ያክል አንተ የምትፈዘው? ቆይ አልገባኝም። ምን ሆነ ነው ግን ማርኬ? እና ቤዚ ብትናደድበትም አሁን ላይ እሱን አሳልፋ መስጠት እየፈለገች አይደለም። ግን አሁን ማርኬ ቅድም ታዘባችሁልኝ። ግን ምን አለ ይገርማል በጣም ማለት ልጅቷ እሷ በቃ እኔ እናንተ አባት እኔ እናንተ ተነጋግረናል አይደለ? በቃ እንድትወጣ ተነጋግረናል፣ ከቤት መውጣት አለባት ብለን ተነጋግረናል ስትለው ከልጅቷ መካከል እኮ ነው። ልጅቷ እንግዲህ ማርኬ የሆነ ነገር ሲናገራት ቤዚን ደስ ይላታል። እና እኔ ያላልኩሽም እናት አለ ማለት ነው። ቢያንስ ምንም ነገር ካልቻልክ ዝም አትልም እንዴ? ልጅቷን ደስ እንዲላት ነው እንደዛ ብለህ የምታወራው? እንደዚህ አይነት ቃላቶችን ስትሰማ እኮ ነው ከአንተ ልጅቷ ሞራል እየሆናት ማለት ነው በዚህ ያክል ከቤዚ ላይ የምደነፋባት። ሲጀምር ቢለቃት አሁን ለመደባደብ የምትሞክረው ማለት ይሄ ነገር እየተመቸ ነው ማርኬ። ግን እኔ ኧረ ቤተሰብ ማርኬን ምከሩት። እኔ አላቅም፣ እየተመከረ ነው ግን እየሰማ አይደለም ማለት። በኮሜንታውን ብዙ ነገር እያላችሁት ነው ግን ኦ ፈጣሪ ሆይ እኔ በቃ አሁን እየደበረኝ የመጣው ማርያምን ነው የምላችሁ። ፍቅራችሁን ይመልስላችሁ። የምር ይበቃችኋል። በተለይ ደግሞ ቤዚ ከመናደዷ በፊት ብትመለስ ጥሩ ነው ማርኬ።